ስትበላ ምላስህን አታጩህ ይላል መጽሐፍ ቅዱስ። ኮሎም ማምላከ ምላሱን አያጮህም እንደሆነ አሁን አርጃ ላሳያችሁ ነገር ነውር ነው። ምላሱን እንደምሎ ጫጫጫጫ ያርግ የሚበላ እንደዚህ አይፈቀድም። ክርስቲያን አፉን ገጥሞ በልክ እኮ ነው ሁሉ ነገራችን እኮ። እኛ እኮ ልክ ያለን መስመር ያለን ሰዎች ነው። ምላሱን አታጩህ፣ እጅህን አትላስ ይላል አዛኘን። ወጭቱን አትጥረግ፣ ማይዱን ወደ አንተ አትጎትት፣ እየቀደም አትቅረብ ይላል። ይሄን ገበሬውም ይለዋል። እየቀደም መቅረብ የስስት ይመስላል ይላል። መጀመሪያውን ቀርበህ ነው መጀመር። የሚበልጡ ሰዎች ካሉ ቀድመህ እጅህን አትስደድ ይላል። ኋላ አንተ ስደድ፣ ከሁሉ አስቀድመ፣ ከሁሉ በፊት፣ ከሁሉ በኋላ እጅህን ወደ ማይዱ ስደድ፣ ከሁሉ በፊት ደግሞ አስቀድመህ ተው ይላል። እንደ ሰው ያለ ክፉ የለምና ከሁሉ በፊት አስቀድመ ምን በላለ ተው። መጥኖ የሚበላ እንቅልፉት ይላል። መጥኖ የማይበላ ሰው ግን ትርፉ ጓታናና ብስና ነው ይላል። ያ እንደዚህ ያለን የሚያተርፈው ማለት ያ ሊጸልይም ያን እያገሳ ጸሎቱም አይረባም በእውነቱ። ወዲያው እዚህ ቅንድቡ ላይ ይሁላችሁ። አሁን ቅንድቡ ላይ ይሄ እንዲያው ብዙ ኩንታል ጤፍ የተጫነበት ይመስልና እንቅልፍ ያመጣና ይዞለት ነው። ዝም ብሎ ያን የሚበላ ሰው እውነቴን ነው መጸለይ አይችልም። አሁን እንግዲህ ባለ 50 ይመጣል። ያንን ይለው ሙቸከር የሚሆን ዝም ብሎ ያንን ዶሮውንም ቂጣውንም እንግዲህ ያንን ያረግና ምኑን ይነሳዋል እዚህ ወዲያ ዝም ብሎ በቃ በል እንግዲህ ጸሎት ጤና ይስጥልኝ በአብይ ጾም እንገናኝ ብሎ መተኛት ነው ማለት ነው። ስለዚህ ተመልከቱ፣ ይሄ የወደቀ ግንድ መስሎ ወድቆ ማደር እንደው ክርስቲያን ውዳቂ አይሆንም። ተግቶ እንደ ወታደር መጸለይ ያለበት ያ አንደኛ ሰርታችሁ ብሉ፣ ስትበሉም በልክ ብሉ፣ መከራም ልመዱ። እንዲህ እንድናደርግም ደግሞ አምላከ